ንገሪ፣ ምንድን ነው? ኮፒው ኦሪጂናሉማ ቆንጆ ቦታ ተደብቋል። ትሰማለህ? አሁን በጸባይ ትወጣለህ ወይስ ፖሊስ ጠርቼ እያስጎተትኩ ላስወጣ? ይሄ በፍጹም ሊሆን አይችልም። በፍጹም አይገርምም? እኔም ማመን ከብዶኛል፣ ግን ደግሞ ሁሉም ነገር ሆኗል። አሁን ላይ ከስሙ ውጭ አንድም ነገር በስሙ የለም። እርሜ ለሉላና ለወንድምህ። ተረገመ! ምንድን ነው ያደረገው? ውጪልኝ! ውጪልኝ እያልኩሽ! ውጪ! ተረጋጋ። እኔ ሳሎን አንተ እናንተ ደግሞ እዚህ ምን ትሰራላችሁ? ወይዘሮ ዘርፌ ነውር የሚባል ነገር የለም እንዴ? እንዴ ኧረ ትንሽ ፈሪ እንዴ! የሰው ቤት መጥቶ አፍጥጦ ቤቴ ምናምን የሚባል ነገር አለ እንዴ? አሁኑኑ ከቤት ይወጡልኝ። አክስቴ እውነት ሞራልሽን ሳላደንቅ አላልፍም። አሁንም ድረስ ቤቴ ስትይ አታፍሪ? አሁን ሽንፈትሽን ተቀብለሽ ከዚህ ቤት ውልቅ በይ። ይኸው ኮተትሽ ተዘጋጅቶልሻል። ለነገሩ አንቺ ራሱ ኮተት አይደልሽ? ሰውዬ አትሳደብ ብያለሁ። ቆይ እዚህ እንዴት ነው የገባችሁት? አቶ ስማው አራጣ በዳሪው የቤቱን ቁልፍ ሰጥቶ ልበልሽ? ምን? ቆይ ምንድን ያልከው? ውይ እትዬ ዘርፌ አራት ተንተባተቢ፣ በጣም ተንተባተብሽ እኮ። ድንጋጤሽን በልክ አድርጊው፣ ምክንያቱም ገና ነው። ገና በጣም ብዙ የሚያስደነግጡ ነገር ከፊት ለፊት ይጠብቅሻል። በነገራችን ላይ አቶ ስማው ማለት አራጣ በዳሪው ለዚህ ቤት ተጨማሪ ክፍያ ይሆናል ብሎ የሰጠሽ 30 ሚሊዮን ብር አይተሽዋል? ግን በደንብ ቆይ አንተ እንዴት ይሄን ልታውቅ ቻልክ? አይገርምም? እስካሁን ምንም የገባት ነገር የለም። እኔ ይሄን በፍጹም ላምን አልችልም። ቆይ እናንተ ነበራችሁ ማለት ነው? ቆይ በሰው ሀብትና ገንዘብ እድሜ ልኬን ተንደላቅቄ እኖራለሁ ብለሽ አስበሽ ነበር? ቆይ እንጂ ምን ሆናችሁ እናንተ? እንዴ ጨዋታው እኮ አላለቀም፣ ገና መጀመሩ ነው። ደግሞ እናንተ ስለ 30 ሚሊዮን ብሩ ማወቅ እንፈልጋለን ማለት አላላችሁም? ቆይ እኔ ልገምት። ገንዘቡ ሐሰተኛ ገንዘብ ነው። ምን እንዴ ሱራፌል ምን መሆን ነው? አስደነገጥካት እኮ ሴትዮዋን። አውቆ ነው። እሺ ወይዘሮ ዘርፌ ገንዘቡ ትክክለኛ ነው። ምን እና 30 ሚሊዮን ብር ሰጥተሃታል? ራሷ 30 ሚሊዮን ብሩ እንደሰጠዋትና እንዳልሰጠዋት አውጥታ ብታሳየን አይሻልም? ምን ትላላችሁ? በነገራችን ላይ ታዲያ ብሩን ስታውጪ ትክክለኛ ብሮችም ስላሉ እነሱንም በጠቅላላ አውጥተሽ መሆን አለበት። ቆይ ምን እያልክ ነው? እኔ ይህንን አላምንም፣ በፍጹም ይህንን አላምንም። እናንተ ነበራችሁ ማለት ነው ይህንን ያደረጋችሁት? ውይ እትዬ ዘርፌ ተጭበረበርሽ አይደል? አራጣ በዳሪ እኮ አጭበረበራት እኮ። ወይዘሮ ዘርፌ ጌም ኦቨር ይላል። ይሄ ነው ጨዋታው፣ በድል ተጠናቋል። የእውነት ሳሚ ግን አንተን ያለማድረግ ከባድ ነው። እኔ ማመን እያቃተኝ ነው። በእናታችሁ ይሄ ከላይ ያለውን ብር ልውሰድባት እንዴ? አይ እሱን እንኳን ታያቱ ሰጂባት። እኔ ምለው ምናልባት ለጠጅ መጠጫ ይሆናታል። ግን ደግሞ ዛሬ ዘራ መድኃኒት ትጠጣ እንዴ? እናንተ የተረገማችሁ! ቆይ እንዴት ነው ይህን ሁሉ ነገር እኔ ላይ ልታደርጉ የቻላችሁት? ወይዘሮ ዘርፌ በሰፈሩት ቁና መሰፈር አይቀርም ሲባል አልሰማሽም? ወይዘሮ ዘርፌ አሁን ቤት የለቀሽ ውጭልኝ። እህቴን ሰማሻት አይደል? አሁን ከዚህ ቤት ውልቅ በይ። እንደ ዛሬ አንጀቴ ቅቤ ጠጥቶ አያውቅም። ግን ይሄ ነገር ህልም አይደለም አይደል? ውጪ እየተባልሽ አይደል እንዴ? አሰሚ ይኸውልሽ፣ በነገራችን ላይ መኪኖቹ አሁን የኛ ሆነዋል። ማለት ቋንቋው ካልገባሽ ወደ ቀድሞ ባለቤቶቹ መኪኖቹ ተመልሰዋል እያለሽ ነው። ምን? ይህን እንኳን ድሮ ማድረግ ችል ነበር፣ ግን ያለሽን ነገር በሙሉ ለመንጠቅ ስላሰብኩ ነው እስካሁን ዝም ያልኩት። ይሄ በፍጹም ሊሆን አይችልም። እሱን ሄደሽ እዛ መንገድ ትራንስፖርት ብትጠይቂ አይሻልም ነበር? ያው መቼም የሳር ቤትሽ እንደሆነ በሰዓት ነዷል። ይሄ ደግሞ አመድ እንደሆነ ቁጠሪው። መቼም ለአመድና ለሰበዝ እንደዚህ አትሆኝም አይደለ? ከዚህ በፊት እንደነገርኩሽ ነው አክስቴ። አሁንም ቢሆን ዋናሽ ላይ ነሽ። አየሽ፣ የፈጣሪ ፍርድ ሁልጊዜም ቢሆን ቅርብ ነው። ታያላችሁ፣ ለፖሊስ እጠቁማለሁ። ባንክ የዘረፈውን 40 ሚሊዮን ብሩን ሰው ገላችሁ እንደቀበራችሁ ሁሉ እናገራለሁ ለፖሊስ። ታዲያ ሂጂ ጠቁሚ። በነገራችን ላይ ማስረጃዎቹ በጠቅላላ የሚጠቁሙት አንቺና ያ ዶክተር ሮቤሌ ነው።
ሁሉንም ወንጀል ስትፈጽሙ የሚያሳይ ቪዲዮ አለ። ሄደሽ ፖሊስ ጣቢያ ስትጠቁሚ እኔ ደግሞ ከኋላሽ ቪዲዮውን ይዤ ከመመጣ በዛው እግረ መንገድሽን ቪዲዮውን ይዘሽ ሂጂና እጅሽን ስጪ። ስለዚህ እኔን ለመጣል ነው ማለት ነው ይሄ ሁሉ ነገር ስታቀዱ የነበራችሁት? ግን ተሳካለን። ከላይ ጣልንሽ አንቺን። ደግሞ አንቺ እህቴን ለመጣል ኩላሊት ታማሚ እስከመሆን ድረስ ደርሰሻል ነበር። እትዬ ዘርፌ በባዶ ከምንሸኛት እባካችሁ እቺን ዜማ እስኪ አንድ ላይ ተቀበሉኝ፣ አብረን እንበላት እስቲ። ይቀመጣል እንዳደራ የተረገማችሁ ናችሁ። ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። እስኪ ከላይ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። ቻው ቻው ወይዘሮ ዘርፌ ቻው ቻው። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። እስኪ ከላይ ይቀመጣል እንዳደራ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። እስኪ ከላይ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ እሺ እየበላችሁ አሪፍ ነው። ብሉ እንጂ ምን ይጨመር? ሁሉ አለ። እየበላ ቅንጅርት እየበላ አማኝ ቢ እውነት ግን ከዚህ ቀን የበለጠ ሌላ ደስ የሚል ቀን ይገኛል? እውነት እኔ ራሱ ቤቴ መመለሴን አላመንኩም። እርግጠኛ ነኝ አሁን ሮቤል ዘርፌና ቲጂ እዛ ጎዳና ላይ እንደሚገናኙ ተስፋ አደርጋለሁ። ግን በእናታችሁ ሉሲን ብትኖር ኖሮ እዚህ ደስ ይል ነበር። እውነትም ግን ሉሲ የት ሄዳ ነው? ቴጋኔ ምናምን ብላ ደውላልኝ ነበር። ወይኔ ይሄኔ እኮ ይሄ ሽብሩ ተከትሏት ሄዶ ይሆናል። ከዚህ በኋላ ምን ጠብቃለህ ሳሚ? ጥሎሽን ጣልና አግባ። ሱሪ እውነቱን እኮ ነው። አሁን እኮ አንተ ሀብታም ሆናል። ሀብታም ሆናል ያልሽው? ከባንክ የተዘረፈው ገንዘብ ምን ሊሆን ነው? የምሬ ነው። በቃ ካልነገርከኝ ብላ ስላስጨነቀች ነው። የእውነት አስጨንቃ ስለያዘችኝ ነው። ቆይ ቅንጅርት ባይነግረኝ ኖሮ ይሄን የሚያክል ነገር ተደብቀኝ ነበር ማለት ነው? እባካችሁ አሁን የምንደሰትበት ጊዜ እንጂ የምንጨቃጨቅበት ጊዜ ላይ አይደለም ያለ ነው። ግን እኮ ማማ እውነቷን ነው። አሁንም ከባንክ የተዘረፈው 40 ሚሊዮን ብር እንደተቀመጠ ነው። ኖ ሳሚ፣ ይሄ ገንዘብ የሁላችሁም ነው። ያንተ፣ የሳሮን እንዲሁም የቅንጅርቲ የሉሲም ጭምር። ሁላችሁም በዚህ ስራ ለተባበራችሁት ሁሉ ይገባችኋል። አንተ ያመሃል እንዴ? ማነው አንተን በሰው ገንዘብ አከፋፋይ ያደረገ? እና አሁንም ወደ ፖሊስ ሄደን እናስረክብ ያልሽኝ ነው ገንዘቡ? እመኑኝ ያንን ያደረገለት ሁላችንም ያልቅልናል። እና ያንን ገንዘብ ልንጠቀመው ነው? እንጠቀመዋለን። ሱራፌል ግን በጣም ተቀይሜያለሁ። እንዴ ሳሚ ምን አጠፋው? ቆይ አሁን የኔ ያንተ ምናምን የሚባል ነገር የለም አልተባባልንም? ስለዚህ ይሄም የዚህ ቤተሰብ ይሆናል ማለት ነው። አሁን ሁሉም ነገር አብቅቷል። ስለ ገንዘብ ምናምን የምናስብበትና የምንጨነቅበት ጊዜ አለፈ። በጣም ነው የማመሰግነው ሳሚ። የእውነት ከዘላለም ጸጸት ነው ያዳንከኝ። እህቴም በእኔ የተነሳ ጎዳና ትወድቃለች ብዬ ሰግቼ ነበር። ስነ ስርዓት ያዥ እንዴ! የእኛም ቤት ነው ጎዳና እያልሽ ያለሽው? እውነት ነው። ያቺ ጎጆ ብዙ ገንዘብ ባይኖራትም በጣም ብዙ ፍቅር ግን አላት። ይልቅ አሁን አሪፍ ፍቅር ማውጣት አለብን። እንዴ ደግሞ ስለምን እቅድ ነው የምታወራው?
አትፍረዱበት። ልጁ እኮ የቅር በሽተኛ ከሆነ ቆይቷል። እሷን ዝም በሏት። በነገራችን ላይ ከዚህ በፊት እንደ ሀሳብ ነበር ይሄን እቅድ ያወጣን የነበረው፣ ግን ይሄ ህልም የሚመስል ሀሳብ አሁን ወደ ተግባር የሚቀየርበት ጊዜ ላይ ደረስን ይመስለኛል። እኔ ገብቶኛል። ከገባሽ እኛን ማስረጅና ትዝ ይልሃል? አራታችንን በአንድ ቀን ለመሞሸር አቅደን ነበር። እኔ እናንተ፣ ሳሚና ሉሲ። ያው እንግዲህ ሽብሩ ካልቀማኝ ማለት ነው። ምን ችግር አለው? እሱ ከቀማ ታዲያ እኔን ታገባኛለህ? ጎበዝ። እቺ ልጅ ግን ከዚህ በላይ ባጠጣ ጥሩ ይመስለኛል። አረ ምንም አልጠጣችው እና ምንም ሳትጠጣ ነው ታዲያ ምንድነው ያስከባጠራት ያለው? እውነቴን እኮ ነው። እነሱ እኛን ለማቃጠል የሁላ ነገር ካደረጉ እኛ የሆነ ነገር ማድረግ የለብንም? አሁን ቆይ እንደው ምን ይባላል እሷን ፍለጋ እዛ ድረስ በሄድ? ኧረ እባክሽ አንቺ ሴትዮ አረጋጊው እንዴ! ምን ሆነሻል? እኔ ደውላ አያቴ ጋር ነኝ አለችኝ አልኩሽ እንጂ እርግጠኛ ነኝ ብላ አረጋገጥኩልሽ። እርግጠኛ ነኝ። አሁንስ ሽብሩን አግብቼ ብገላገል ይሻለኛል የሚለውን ህልሟን ለማሳካት ነው አያቷ ጋር ሄደችው። እስኪ ተረጋጊ እንዴ! ቆይ እስኪ እቺን ጠጪባት፣ ታረጋጋሻለች። ጠጪ፣ ሂጂበት። ጎሽ። ምን አለ እንደው እንዲህ መቃጠሌን የሽብሩ ባወቀን። እርግጠኛ ነኝ ኩቻ ያለችው አክስቷ ጋር ነች። እኔን እኮ አሁን ይሄን ይደነግጣል አይደነግጥም፣ ይወደኛል አይወደኝም ምናምን ብላ እኮ ሌላ ፈተና እኮ ልታመጣ እኮ ነው የሄደችው እዛ። እና ታዲያ ለምን ደውለህ አትጠራትም? በዚያውም ይሄን ደስታ አብረን እናክብር። በዛውም ከተጋባችሁ በኋላ እዚህ ቤት አንድ ላይ እንደምትኖሩም ነገራት በዛው። ይሄም ጥሩ ሀሳብ ነው። ሳሮን፣ ይሄ መልእክት ደግሞ አንቺንም ጭምር ይመለከታል። የቅንጅርትንም ስም መርሳት አልነበረብንም። ቆይ በቃ አንዴ ነው ልምጣ። ሳሚ በል እንግዲህ አሁን ትልቅ የሆነ የቤት ስራ መጥቶልሃል። ቅንጅርትና ማማ ናቸው የቤት ስራዎቹ። እስኪ ተዋቸው። ገና እኮ ሁለቱም አሁን ገና ነው እያገገሙ ያሉት አይደለ? ጊዜ ልንሰጣቸው ይገባል። ግድ የለም ይሄንን ጉዳይ ሌላ ጊዜ በሰፊው ብናወራበት ይሻላል። እህቴ ቢ እንጂ የኔ ውደት፣ አሁንም ይሄንን ደስታ ማመን እያቃተኝ ነው። በሰላም ነው ገበታ ረግጠህ የወጣው? ቆይ ሳሚ ዛሬ ምንን እንደ ቁም ነገረኛ አያየኝም ማለት ነው? የኔና ያንተን ስም ስላልጠራ ቅር ብሏል? አዎ ብሎኛል። አንቺ አላለሽም እንዴ? ብሎኛል፣ ግን ሳሚ ጥፋት ያለበት አይመስለኝም። ማለት ለወንድምሽ እያዳለሽለት ነው? አሁን ድረስ ታፈቅረኛለህ ማለት ነው? እኔን ራሱ እንዳንቺ አልወደው። እንደዛ በህመም ውስጥ ሆኜ አንቺን ስም ሳልጠራ አንቺን ሳላስብ እያላውቅም ያልኩሽን ነገር አላመንሽኝም ማለት ነው? አምኜሃለሁ፣ ግን ሳሚ ስለ ሁለታችን የሆነ ስሜት እንደሚሰማው እርግጠኛ ነኝ። እባክህን ትንሽ ጊዜ ስጠው። ግድ የለም አንቺ ብቻ የኔ ሆኝልኝ እንጂ የፈለገውን ጊዜ መውሰድ ይችላል። እሺ ሳሮን ጥለሽ ትጂ ሳሮን እንዴ ጥለሽኝማ አትይጂ። እና ምን ቆሜ እንድጠብቅ ነበር የፈለከው? ምን አለ ብትጠብቅኝ ሳሮን? እኔ ሁሌ ወደ ቤቴ የማይመጣን ሰው ቆሞ እየጠበኩኝ ቆሞ ቀር መባል አልፈልግም። እሺ ዘርበልኝ። እሺ ሉሲ የት ነው ያለችው? አላቅልህም። ምን አለ ብታግዥኝና ይሄን ነገር እንቋጭው። በቃ 10 ጊዜ አግዥኝ አትበለኝ። ከፈለክ ሄደህ ሳሚ ጋር መጠየቅ ትችላለህ። እሺ እሱ አንቺን ይላል፣ አንቺ እሱን ትያለሽ። ቆይ እኔ በመሀል ቤት ምን ልሁንሽ? የፈለከው መሆን ትችላለህ። እሺ ደግሞ አበባው ለማን ነው? የማየው ለአበቦች ነው፣ ላንቺ ነው ሳሮን። በቃ ሳልፈኝ ዘርበልልኝ። ሳሮን ላንቺ ብዬ እኮ ነው ይሄን ነገር እያደረኩ ያሉት ሳሮን። ህይወታችን እንዲቀየር ብዬ ነው። ቆይ እሺ ምን ይዤ ላኖርሽ ሳሮን? እሺ ቆይ እስቲ እውነቱን ንገረኝ። ሉሲን ታፈቅራታለህ አይደል? ለነገሩ እኔም ሳሚን አፈቅረዋለሁ። ምን ነው ሉሲም እኮ አንተን ታፈቅረህ የለ? ይሄንን አታውቅም? ሳሮን ይኸውልሽ እየቀላቀልሽ ነው። ይሄ ለእናንተ መቀላቀል ነው። አንተም ሳሚም ዝም ብለሽ ነው የምታወሪው፣ ዝም ብለሽ ነው የምትቀባጠሪው። ቆይ እኔ ማወራውን ማለቅ ነው አይደል የሚመስላችሁ? እሺ ችግር የለውም ታያላችሁ። እሺ
እሺ ሳሮን፣ ያው ማለቃቀሱ ምን አመጣውሽ? በድለኝ ነው። እኔ ግን ማዝኖሽ መስጠት ለማይገባኝ ሰው ነው ልቤን የሰጠሁት። ለሳሚ ነው? አንተ ሰው ያሳልፈኝ ዛሬ። ልጅ ነው ማሪ፣ ስቀልድ ነው። የኔም ልብ ያለው እኮ አንቺ ጋር ነው ማሪ። ማርያት በለኝ እሺ። ከፈለክ ሂድና እዛ ማርያን የሉሲ አክስት ጋር መፈለግ ትችላለህ። ስለዚህ አክስቷ ጋር ነው ያለችው ማለት ነው? ኧረ አይደለችም እንዴ። ስለማን ነው እያወራ ያለው? ለነገሩ ሲጀምር እኔ ስለማንስ ብታወራ ምን አገባኝ? ከዚህ በኋላ አጠገቢ እንዳትደርስ ዘርበሽልኝ ወደዛ። አክስቷ ጋር ነች? የእውነት ቤቴ በጣም ናፍቆኝ ነበር። እኔ ሳናፈኩሽ ማሬ መጣሃል እንዴ? አላየሁም እኮ። መጀመሪያ ወደዚህ ክፍል ሮጠሽ እንደምትመጪ ስለማቅ በር ስር ሆኜ እየጠበኩሽ ነበር። በምን አወክ? በአስተያየትሽ ልበልሽ። የእውነት ግን ቤቴ በጣም ናፍቆኝ ነበር። በተለይ ክፍል አይደል? አትሟዘዝ ወደዛ። የእውነቴ ነው፣ በጣም ናፍቀሽኛል። ቆይ ሁልጊዜ አብሬ አይደል እንደ ያለሁት? ቤዚዬ ደግሞ የእውነት የምናገረው ነገር ሳይገባሽ ቀርቶ ነው? ሱሪያ ትጨማለቅ። ቤት ውስጥ እኮ ሰዎች አሉ። ድሮ ግን እንደዚህ አትይኝም ነበር። ድሮ እንዳሁኑ ብዙ ቤተሰብ አልነበረኝማ። የእውነት ግን ይህ ሁሉ ቤተሰብ ለእኛ መታገላቸው አልገረምሽ? እጅግ በጣም። በተለይ የእነ ሳሚ በጣም ብዙ ውለታ አለብን። ልክ ነሽ። ደግሞ የእነሱን ውለታ ለመክፈል መስሎኝ እዚህ እንዲኖሩ መፍቀዳችን አይደል? ከዚህ በኋላ ምንም አይነት ችግር ማስተናገድ አልፈልግም። ከአንተ ጋር በሰላም መኖር ነው ፍላጎቴ። እኔ የምፈልገው እሱ ነው። ፍቅር ያው እንግዲህ ሁልጊዜ የተለመደ ነው። ምን ታደርገዋለህ? ከዚህ ሰው የሚገላግልኝ ሰው ይጥፋ። ማን ነው? ሄሎ። ህይወቴን እንደዚህ አመሰቃቅላችሁት በቀላሉ መተዋችሁ ይመስላችኋል? ሮቤል ሰምኛለሽ? ባልሽን ነገር እገልሃለሁ ብለዋል በይው። የሞተ ሰው ደግሞ ከመቼ ጀምሮ ነው ሰው የሚገለው? ያ ከንቱ ነው አይደል? ስልኩን ስጪኝ። እሺ ወንድሜ፣ እንዴት ነው ሰርፕራይዙ? ተመቸ? እንዴት በገዛ ወንድም ላይ እንደዚህ አይነት ነገር ትፈጽማለህ? ታስታውሳለህ? ግን አሁን የተናገርከው ንግግር ደጋግሜ ነግሬህ ነበር። አንተ ግን ለነፍሴም ራሱ አልተመለስክም ነበር። ምንም ነገር እኮ አላስቀረህልኝም። ቆይ ይሄ ምን ማለት ነው? ቢያንስ ነፍስን ትችላለህ። ለዛ ደግሞ ልታመሰግነኝ ይገባል። እሺ ለራስ ቢሆን እኮ ችግር የለውም። እንዴት ለሌላ ሰው አሳልፈህ ትሰጠኛለህ? ስጋ እኮ ነኝ። ሌላ ሰው እያልካት የምትጠራው ሚስትህን ነው? ለነገሩ አንድ ቤት ውስጥ 10 ስታስቀያት የነበረችው ሚስትህን እንዴት ሚስትህ ልትላት ትችላለህ? እኛም ተገፍተን አንድ ሰሞን ይህን ህይወት ሞክረን ነበር። አሁን ደግሞ ተራው ያንተ ነው። እሺ ሱራፌል፣ እገልሃለሁ። ነፍስህን የምነጥቀው እኔ ነኝ። ያ ጉዳይ ሚስቴ እንዳለች ነው። ሬሳ ሰውን አይገለም። እሺ ትሰማኛለህ? ከገዛ ቤት ተገፍት የወጣው በገዛ ጥፋት ነው። እሺ አሁን እሺ ተገናኝተን እንድናወራ እፈልጋለሁ። ምንም አይነት ገንዘብ እጄ ላይ የለም። ሆቴል እንኳን ማርፍበት ገንዘብ የለኝም እያልኩ ነው። ከዘርፌ ጋር የሆነ ቦታ ላይ እንጥፋችሁ ታኙ። እሺ ከዘርፌ ጋር? ወይ አልሰማህም እንዴ? ወይኔ አልሰማህም ለካስ። እሷም ክፋቷ እንዳንተ ሜዳ ላይ ጥሏታል። እውነት አሸንፋለች። አልገባኝም። ቆይ ይሄ ነገር ምንድነው? ምንድነው እያወራ ያለው? ይኸውልህ የድሮ ቤቴ ከሚስቴ ጋር ሆኜ ነው የማናገር። ይኸውልህ ደግሞ የማፊያዎቹን አለቃ ከዘርፌ ጋር ሆናችሁ ጫካ ውስጥ ስትቀብሩ የሚያሳይ ቪዲዮ እጄ ላይ አለ። ይኸውልህ ምናልባት ማረፊያ ካጣ እኔ የተሻለ ማረፊያ ልፈልግልህ እችላለሁ። አንድ ፊቱን አንተን ገድዬ እዛ ባርፍ አይሻልም? ይቅርታ፣ እኛ እንደ አዲስ ህይወታችን የምናጣጥምበት እንጂ የመሞት እቅድ የለንም። ለማንኛውም መልካም የስቃይ ዘመን ይሆንልህ። የታባቱ ሄሎ፣ አንተ የተረገምክ አናግረኝ። ወይኔ ሮቤል፣ ወይኔ። እሺ አሁን የት ነው የምሄደው? የት ነው የማርፈው? ምንድን ነው የምሆነው? እሺ አሁን ወይኔ ሮቤል፣ ሱራፌል፣ አልለቅህም። ይሄ ነገር እንዲህ በቀላሉ አያልቅም።
ይኸውልሽ ድርጅቱ የተወሰነ መቋቋሚያ ብሎ ገንዘብ ሰጥቶኛል። እናማ የተወሰነ ነገር ከፍቼ እሰራለሁ። ለኔ ለላንቺ የሚሆን ደግሞ ቆንጆ ቤት እከራያለሁ። ቆይ ሁሉ ችኮላ ምን አስፈልገው? ይህ እኮ ችኮላ ማለት አይደለም። ትንሽ ራሳችንን በደንብ ካደራጀን በኋላ ሳሚ ጋር ሽማግሌ እንልካለን። ኧረ እባክህ ቀስ። የእውነት ዛሬ ግን ጤነኛ ነህ? በእርግጥ ይህንን ነገር በደንብ አስቤበት ነበር። አንቺን አግብቼሽ እንደ ልዕልት መንከባከብ እፈልጋለሁ። እንደምትንከባከበኝ አውቃለሁ ቅንጅርቲ። እኔም አንተን መካስ እፈልጋለሁ። ቆይ ስለምን መካስ ነው የምታወሪው? እኔን ምን አድርገሽኛል? እየቀለድክ ነው? ይልቅ እኔ የወደፊቱን እያሰብኩኝ፣ አንቺ ደግሞ የትላንቱን እያነሳሽ እያስከፋሽኝ ነው። መጀመሪያ ለሳሚ አቋማችንን ማሳወቅ አለብን። የምን አቋም? ሳሚ ስለኛ ምንም ነገር ሳያውቅ ዝም ብለህ ሽማግሌ ልትልክ ነው? ምን ሆነሻል? እንደማፈቅርሽ እኮ በደንብ ያውቃል። ይህንን ደግሞ ደጋግሜም ለሱ ነግሬዋለሁ። እሺ እኔም ደግሜ እነግረዋለሁ። ሁሉንም ነገር ራሴ እነግረዋለሁ። የምርሽን ነው? አዎ የምሬኝ። ቆይ አሁንም ድረስ በአንተ የማፍር ነው የሚመስልህ? ይኸውልሽ የኔ ውድ፣ አንቺ መቼም በእኔ እንደማታፍሪ ያውቃለሁ። አንድ ነገር ልንገርሽ፣ አንቺን ካጣሁሽ ድጋሚ የምታመም ይመስለኛል። እኔም ከምነግርሽ በላይ በጣም አፈቅርሻለሁ። እኔም አፈቅርሃለሁ። ወጣ ምኑ? እንትን ቢምቢዋ ማን ነው? ትንኝ ወንድሜ። ትንኛ ወጣለች። ቢምቢው ግን አሁንም ድረስ ፊት ለፊት የቆመ ይመስለኛል። ትንኙ አይኔ ውስጥ ገባና ከዛ ወጣልኝ። እንዴት ናችሁ ማማዬ? እኔም ትንሽ ተጫንኩሽ መሰለኝ። መጀመሪያ እኮ ከመምሽ እንድታገግሚ ሕክምናሽንም እንድታጠናቅቂ ስለፈለኩ ነው። ማለቴ ሁለታችሁም ማገገምና ሕክምናችሁን በደንብ መከታተል አለባችሁ። እኔ ግን መድኃኒቴን ካገኘው የቆየው ይመስለኛል። እኔም ሳሚ ሁሌ ጸበል ቦታ ልጠይቅ ስትመጣ ምን እንደምልህ ታስታውሳለህ አይደል? አስታውሳለሁ። ቅንጅርቲ በጣም ናፍቆኛል ነበር የምትለኝ። ምን ማማዬ የምር እንደዚህ ትዩ ነበር? በነገራችን ላይ ሁልጊዜም ይህን ነገር ሳትለኝ ውላ አታድርም። ጠላቶቻችን አሁንም ከዙሪያችን አልጠፉ። ስለዚህ ብዙ ርቃችሁ ባትሄዱ ደስ ይለኛል። እንዳታስጨንቁኝ። መቼም በእናንተ ሁሌ መጨነቅ ሆኗል ስራዬ። ቅንጅርት አታስብ። እና አሁን ሽማግሌ መላክ የለብኝም ብለሽ ታስቢያለሽ? ደስ አይልም? ሰውዬ እዚህ ደግሞ ምን ትሰራለህ? አንተ ራስህ እዚህ ምን ትሰራለህ? እኔማ ቤቴ ነው። አንተ ልጠይቅ እንጂ ምን ትሰራለህ እዚህ? ቤቴ? እየቀለድክ ነው እንዴ? ይሄ ዘርፌ ቤት አይደለ እንዴ? እሱ ድሮ ነበር። አሁን ወደ ቀድሞ ባለቤቱ ቤቱ ተመልሷል። የምርህን ነው? ቤዛ ከዚያች ጊንጥ ንብረቷን አስመለሰች? ቆይ የጊንጧን ጉዳይ ያዝ እናድርገውና አንተ ለምንድነው እዚህ የመጣው? እኔም ፈልገህ ነው አይደል? አይ አመጣጤ እንኳን ጊንጧን ፈልጌ ነበር። ይኸው ለሮቤል ጋር ብደውልም ስልኩን አያነሳም። ሚስቱ ጋር ሞክሬ ነበር ግን ልታነሳልኝ አልቻለችም። ያው ምናልባት እዚህ መላለስ ስለነበረ ዘርፌ ካወቀች ብዬ ነበር አመጣጤ እንጂ ዋናው አመጣጥህ ከኔ ጋር ለመጣላት አይደለም። ሳሚ ወንድም፣ ይኸውልህ እኔ እኮ መጀመሪያውኑ ካንተ ጋር መጣላት አልፈልግም ነበር። ተመስገን ነው ድጋሚ ደግሞ ወደ ቀልብህ ተመለስክ። ተስማምተን ግን ይሄን ነገር ብናሳካው ደስ ይለኝ ነበር። ምኑ ነው የምናሳካው? ሰውዬ ሚስቴን ለአንተ መዳሩ ነው የምናሳካው? ይኸውልህ ሳሚ፣ ሉሲን ውሸትም ካላገባኋት ማለት ነው ከቤተሰቦቼ በጣም ብዙ ሀብት ነው የማጣው። ሀብቴን ደግሞ ሙሉ ለሙሉ ከማጣው ምን አለ ተስማምተን እንኳን ብንካፈሉ። ለምን ድርቅ ትላለህ? ክብሬ ማጣቱንስ አብረህ ትካፈለኛለህ? አንተ ደግሞ የቱ ጋር ነው ክብር የምታጣው? እባክህ ስማ፣ የሚስቴ ክብር መጉደል ማለት እኮ የኔ ክብር መጉደል ማለት ነው። ሮቤልና ዘርፌን የምትፈልግ ከሆነ ሄደ በየጎዳናው ማሰስና መፈለግ ትችላለህ። አሁን ከኔ ዞር በልና ራቅ። መናናቅ ይልሃል። ይሄ ነው ይሄ ልጅ በቃ የግድ ኃይሌ እንድጠቀም ሊያደርገኝ። ቆይ ሰባብር ይል ዶክተር ዘርፌ እንዴት ነሽ? ማረጉስ ቀረ? እንኳን ማረግሽን ገንዘብሽ ትወስዱ የለ እንዴ? አንተ ጋር እየመጣሁ ነበር እኮ። ምን ሆነህ ነው? እንዳስጠልሽ ብቻ እንደው እኔ ጋር የመጣሽው። በሚያሳዝን ሁኔታ እኔም መጠለይን አጥቻለሁ። ሱራፌልና ሉላ በሚባሉ እባቦች
ሁሉ ነገሬን ተነጥቄያለሁ። ስለዚህ በአንድ ቀን ሁለታችንንም ነው ጉዴ ሰሩ እንዴ? ቆይ ይሄ ነገር አጋጣሚ ነው ሊባል ይችላል? የቱ ነገር? በአንድ ቀን ሁለታችንንም ከቤታችን ማፈናቀላቸው ነው። ማን ነው ያንን ቤት ያንቺ ያደረገው? ሲጀመር እኔ ከአንቺ ጋር ፈጽሞ መሆን አልነበረብኝም። ያንቺ ጦስ ነው ይህ ሁሉ ነገር ውስጥ የከተተኝ። ይሄኔ በአንቺ ጦስ ባልታገት ኖሮ ያለኝን ነገር እንደዚያ አይወስዱብኝም ነበረ። ይህ ሁሉ ሴራ እኔ ላይ አይሰራም ነበረ። ወደ ህግ እንሄዳለን። ሁለታችንም ተበዳዮች ነን። ያኔ አንቺ ስትዘርፊያቸው እነሱ ወደ ህግ ሄደው ምን አመጡ? የእውነት እኔማ በትክክል ማሰብ እንኳን አቅቶኛል። ምን ማድረግ እንዳለብኝ አላውቅም። ተረጋጋ ሮቤል። ምናልባት አንድ ላይ ከሆነን የሆነ ነገር መፍጠር እንችላለን። ምንድነው የምንፈጥረው? ከዚህ በኋላ ምንድነው የምንፈጥረው? ንገሪ፣ ምንድነው የምንፈጥረው? ተነሽልኝ፣ ተነሽ፣ ከዚህ ሂጂልኝ፣ ሂጂ ብዬሻለሁ። በነገራችን ላይ በሀሳቡ ከተስማማን ስለ ሰርጋችን ማውራት እንችላለን። አዎ እንችላለን። ግን ከዛ በፊት ሉሲ ብትመጣ አይሻልም? እየመጣሽ ነው። ሁሉንም ነገር ደውዬ ነግሬያታለሁ። እየመጣሽ ነው። ስለዚህ ሁሉም ቲም ተሰባስቧል ማለት ነው። ግን እኛን ጥላችሁ ልታገቡ ነው? ማማ እንዴ መቀለድ አይቻልም። በነገራችን ላይ እየቀለደች አይደለም። ከአንድ ከ15 ቀን በኋላ እኔም ወደ አንተ ሽምግልና ስለምልክ ከወዲሁ ብትዘጋጅ ብዬ ነው። ይገርም ዜና ነው። ሰበር ዜና። እስካሁን ጫካ ውስጥ ተቀብሮ የተገኘው አስከሬን የወንድ አስከሬን ከመሆኑ ውጭ ፖሊስ ሌላ የሰጠው መረጃ እንደሌለ ሪፖርተራችን ዘግቧል።